አሁን ዱባይ ነው ያለሁት። ሳውዲ ነበር የምሰራው። ሳውዲ ስሰራ 1 ሚሊዮን በኢትዮጵያ አንድ ጓደኛዬ አውዝ ብላ ሳወራ እንደውም ጨርሶ እንትን ይለኛል። 1 ሚሊዮን ብር ማለት ነው። አይዞሽ አስሬ በየወሩ እቁብ መጀመሪያ ትልክልኝ ነበረ። ላከችልኝና እቁብ አለች። እቁብ ሲባል እንግዲህ ጠቅሎ እንደ ሀገራችን መስሎኝ ጠቅሎ ሲገባ ነው የማውቀው። እሺ አልኩና አሰሬን አብራ እየወሰደች እያለ አብረን ካሰሬ ጋር አሁን እዛ ስላልሆንኩ ነው ችግር የፈጠረብኝ ማለት ነው። አሁን ያን ስሰጣት 10 ሰው 10,000 ብር 20,000 ብር ደረሰኝ። ሲደርሰኝ ከመሀል አንስቻለሁ። ምን ገዛሽ ብትይኝ እንደው ብር ነው ሪያል ከሆነ የሳውዲ ሪያል ከሆነ ሪያል እያልሽ አውሪ። እሺማ ሪያል ብር ስትይ ድራም ሳይሆን ሪያል እኮ ሪያል እያልሽ አውሪ። ብር ስትይ እኮ 20,000 ብር ትንሽ ብር ይመስላል። አዎ ሪያል እያልሽ አውሪ። እሺ ሪያል ስንት መቶ ሪያል መሰለሽ? 600 ሪያል። እንደገና ወርቅ ደግሞ የአንገት 2 የጆሮ 1 አዲስ ፋሽን፣ የጣት 3 4 ከነቃል ኪዳኑ፣ የአንገት ብር ኮምፕሌት ትግሬ ከነሻወርያው፣ የውላ 1 ስልክ፣ የአንገት ብር ደግሞ የድሮ ሙልሙጡ ታውቂያለሽ፣ የአንገት ብር ማለት ነው። ያን ይዘሽ አትሂጂ። አረብ ቤት ምናልባት ሲፈትሹ እንትን ወይም እንግዳ ሲመጣ ሀበሻ ምናምን ሌላ ዜጋ ሲመጣ ያነሱብሻል ስትለኝ በቃ እሺ ወላሂ አንቺ ወላሂ ብለሽ በልጆቼ ለየኝ ስላልሽ እሺ ላኖር ለማንሽ ያው የት ነሽ ስላት ከምቦልቻ ነኝ አለችኝ። ከምቦልቻ አለችኝ። አላሙዲን አጠገብ ነኝ የባሌ ሀገር። እኔ ደብረ ብርሃን ነኝ አለችኝ። እሺ አልኩና እስከ ስሙ አለኝ እስከ ፎቶ አለኝ። ላውራሽ ብዬ ነው ሐሳቡን ላራምድ ብዬ ነው። በረመዳኑ አልናገርም ብዬ ነው። ለረመዳኑ ወላሂ የው ጓደኛ እዚህ ትሰማለች። ብችል ሁሉንም እሰጥሻለሁ፣ ባልችል እስከ ሪከርድ ልክልሻለሁ፣ ባልችል ሁሉንም እሰጥሻለሁ አለች። እሺ አልኩና በቃ ትሰጠኛለች። ያ ረብ ያላ ያልኩ ዱአ አረጋለሁ። ከዛ ምን ታረግልሻለች? የሆነ ጓደኛዬ ኢጃዛ መሆኗን እዛ እነሱ ጋር የአረብ ቤት ነው እሷ የምትሰራው። አረብ ቤት ኢጃዛ አለ ልጆች ሊቃማ ያላቸው ማለት ነው። እዛ ተቀምጣለች። ድውል ሳረግላት እስቲ ዛህራ ላናግራት አልኳት። አይ ዛህራማ ቃላምጣ ምን ብር ከውጪ ከአሜሪካ መጥቶልኛል፣ ብር ልቀበልና የሁላችሁም እከፋፍላለሁ በቃ ትልና ትወጣባቸዋለች። ገብቶሻል? ብር ደግሞ እነሱም 50,000 ብር የእነሱ መናገር የራሱ ችግር ነው፣ ግን ከእነሱም ለቅማ ነው የወጣችው። 50,000 ብር ይጠጋል ይላሉ። አንዱ 24,000 አንዱ ምን በቃ መዲና ልታውልላቸው ማለት ልታው አዋላ የሚባል ነገር ማለት ነው። ያን ትላቸውና ተወጣና ባከሽ እሷ ከጠፋች አረቢቱ የሚፈልጋ በፎቶዋ አጣቻት፣ የለችም የታሰረች ተባለ። ሳውዲ ውስጥ ይኸውልሽ ቆርጣም ትሄድ ኢትዮጵያ ሳውዲ ላይ ተሸሽጋም ትቀመጥ አላውቅም። መዲና የሚባልበት ሀገር እንደዚህ ያለ ጉር ሰራችኝ። እኔ አልነበርኩም፣ ግን አሁን ተረጋግቼ ሰው እያረጋጋኝ ትቼው ነው እንጂ አንቺን ሜዳ ላይ እንዴት ነው ማውጣት የምችለው የሚለው እንዴት ነው ለመናገር የምችለው። ይኸው እንደዚህ ይዛብኝ ቀረች። 300 ብር ለመሬት ነበር አይደል? ውሸቷን ነው። ብዙ ሰው ነው ያ ስለ መሬቱ ብዙ ሰው ነው ያለባት። የኔ ብቻ ሳይሆን የብዙ ሰው ነው። የኔ ግን ያደራ ብርን በላች። 300,000 ብር የቁም የደረሰኝ በኢትዮጵያ ገብቶሻል። በዚህ ሳይሆን በኢትዮጵያ ራያል ነው የምታስቢው። አውየዋለሁ ብላ ደግሞ ለማናወለችው ነው ኢትዮጵያ ገብቼ ለወንድሟ እኔ ነኝ የምቀበለው። ወንድሟ ምን ነው እስቲ አላህ እሙን ህዝብ ይፍረደኝ። ለወንድም ይታወላል፣ ለኔ አይታወልም። ለምን አምኜ ሰጠዋት። በዚህም ተጣልተናል። እናቴ ዝም በይ በቃ አትናደጂ፣ ተሰጠች ትስተሽ ታልሰጠችሽ ተይ ብላ አረጋጋችኝ። እናቴ ጉልበትሽ ደህና ሰርተሽ ትሄጃለሽ በቃ ምናምን ብላ አጠፋፋችኝ እልሻለሁ። ዘይባዬ እንዴት ልሁን? ሪከርድ አለኝ፣ ምላሽ አለኝ፣ ለሰዎቹም እንዴት እንዳረገቻቸው አለኝ። እንዴት ላርግ? ስንት ዓመት የለፋውበት ልጅን ትምህርት አቋርጬ ድዊ ሆኖ ተቀምጧል። ትምህርቱ እንዳይማር እኔ የምሰጠኝ መስሎኝ ለረመዳን ከሰጠችኝ መስከረም ሲመጣ ይቀጥላል ብዬ ነበር። እንዲህ አርጋኝ ሰራችኝ። ሳውዲ ላይ
ለወደፊቱ ሴቶቹም ሳውዲ ላይ ያላችሁ ተጠንቀቁ። ማንም የትም ሀገር ይሁን እኔ ተጠንቀቁ ነው የምለው። ይሄ ነው ማስተላልፈው። እኔ ምን ስንት ቀን መጥቻለሁ። ወዲያው መጥቼብሽ ነበር፣ ግን በሮመዳኑ እንትን አልልሽም ብዬ አረብሽሽም ብዬ ተውኩት። ዝም ብዬ ለራሷ ወንድምን ያሐወለች ለራሷ ወንድም አወለችብኝ። ወንድሜ ነው አለች። ወንድሟ አይደለም ተባለ። አሁን ስሟ ደግሞ እንትን የሆነ ወረቀት ተገኝቶ የኤጀንሲ ወረቀት አበባው ነው የምትባለው። ዛሃራ አበባው ነው የምትባለው። ድንገርሽ የሸዋ ሰውም ካለ ያው አባቷ ሞቷል በቅርብ እዚህ እንዳለች ነው የሞተባት። እናቷም አሉ። የእናቷ ስም ብቻ ሳልጠይቅ ቀረው እንጂ ደብረ ብርሃን ነው ያለችው የሚባለው። ግማሹ ወደ ሸዋና ሸዋ የሚባለው ደብረ ብርሃንም ይዞ ነው። ችግር የለውም። ይሄ ነው የሚባለው። ያው እንዲያደርገችኝ ፎቶዋም አለኝ። እኔ ስለማላውቀው ነኝ። ፎቶዋ ብልክልሽ ወላሂ አገርም ሊያውቃት ይችላል። እኔ ሜዳ ላይ ቢተላለፍልኝና ብሰጠኝ እሷ ሀገር የተቃጠለ መጀመሪያ ፎቶዋ ከተለጠፈ በኋላማ ለምን ትሰጣለች? አንድ ሰው እኮ ሚዲያ ላይ ከወጣ በኋላ ኦልሬዲ ስሙ ከጠፋ በኋላ ለምን ይሰጣል? አውጥተሻታል? አላወጣሁትም። እኔ ያለ ፎቶ መክፈትም አላውቅም። ላማክርሽ እኮ ነው ወደዚህ የመጣሁት። ኦኬ አዎ፣ መጀመሪያ እኔ እጠይቅልሽና እናቴ፣ እሺ እጠይቅልሽና ስልኳ ደግሞ ዘግተዋለች። ስልኳ ዘግተዋለች። ብሰጥሽ ሌላ ስልክ የላትም። እንግዲህ ስልክ ከሌላት ይኸውልሽ፣ ሚዲያ ላይ ከተፖሰተ በኋላ አንድ ሰው ሌባ ከተባለ ስሙ ከጠፋ በኋላ ለምን ይሰጣል? ስሙ እንዳይጠፋ ነው አይደል? አንድ ሰው ብሩ የሚመልሰው ህዝብ እንዳያውቅበት ሚዲያ ላይ እንዳይጋለጥ ነው እኮ የሚመልሰው። እስከዛሬ የመለሱ እንደዚህ የሰው ሰዎች እንዳይለጠፍበት ጉዳቸው እንዳይወጣ ነው። ኦልሬዲ ከወጣማ የበሰበሰ ዝናብ አይፈራም። ምን ይሁን ብሎ ይመልሳል። አሁን ቁጥሩ ብሰጥሽ ትገኛለች ብለሽ ነው? ቁጥሯን ብሰጥሽ ይገኛል ብለሽ ነው? አትገኝም። ዘጋችሁ ካልሽ በምን አገኛታለሁ እኮ ዘግተዋለች። ስልኳ አይሰራም አሉ። እንኳን እኔ ቀርቶ እዛ ያለው ሰው እኮ ለቅማ ነው የወጣችው አሉ እኮ። ለቅማ 16 የሰጣታል 18,000 ብር የቁብ አንጡ ብላ ሰጠቻቸው። ሰው የተቀበለችው አለ። እንደገና ደግሞ የሰዎቹ ብር እንደገና ደግሞ 24,000 አዊልን ተብላ ማለት ነው። ያንቺን ብቻ የኔ 600 ከነወርቁ ሚሊዮን ነጥብ በዩ በኢትዮጵያ በቃ እንደዛ በዩ ይበልጣል፣ ግን ሚሊዮን በዩ በቃ በኢትዮጵያ ማለት ነው። ከኔ ወሰደችው ማለት ነው። በድርሃም በሪያል በሳውዲ ሪያል 20,000 ሪያል እና ግራም ወርቁ ወረቀቱ ልላክልሽ። አንደኛው ፋፍተራ አለኝ። አንደኛው 6 አንደኛው የጆሮ 3 ነው። የጣቴ 3 ነው ነው የሚመጣው ትንሽ 9 ግራም ወርቅና 20,000 ሪያል 9 ግራም በዩ። አዎ እንደገና ደግሞ የአንገቴ 10 እስከ ማጫወቻው 10 ይመጣል። እኔ እንጃ እኔ ተጽፏል፣ ግን ወረቀቱ አሁን ለማውጣት እንትን ስለማለት ነው እንጂ ወረቀቱ አለኝ። የዛን የአንገቴና የጣቶች 3ቱ አለኝ። የዛኛው የብሩ ደግሞ ወደ 30,000 ምናምን አለ። በቃ እነሱ እዛ ላይ ይቀነሳል። በቃ 30 አርግ በድራም ወደ 29 ግራም ወርቅና 20,000 ሪያል እንደዛ ይሁን በቃ። እሺ ምናልባት አንቺ ብሎክ አርጋሽ ከሆነ እኔ ቁጥሯን ሞክሯል። እሷ አሁን ከሳውዲ ወጥታለች፣ ወደ ኢትዮጵያ ገብታለች። ወደ ኢትዮጵያ መግባቷ አልመግባቷ ደግሞ ሴትዮዋ ፈልጋት ነበረ። የምትሰራባት ሴትዮ አረቢቱ ፈልጋት ነበረ። የለችም ተባለች። ወዲያው የለችም ተባለች። ታዲያ ተደብቃ ይሆናል ኢጃዛ ቤት ነው ከጠለ ውስጥ ናት። አዎ ሳውዲ ውስጥ ናት። እሺ በብር ሳውዲ ውስጥ ናት። በብር 600,000 በብር ኖ ሶሪ በሪያል እላለሁ ብዬ ይቅርታ አድርጊልኝ እናቴ። በሳውዲ ይኸውልሽ በሳውዲ ስንት ይመጣል? 600 በኢትዮጵያ 600,000 እኔ በሪያል የሰጠሻትን ብቻ ንገሪኝ እናቴ። በእጇ በሪያል አማና ዋጋ 20,000 ብር በቃ ብር ወይስ ሪያል? በሪያል ሪያል በይው አቦን የምንለውቀው ሪያል 20,000 ሪያል እቁብ የደረሰሽን ስራ ልትገቢ ስትይ አረቦች ቤት ይሰርቁሻል ወይም የተቀጠረ ሰራተኛ ይሰርቅሻል፣ እኔ ጋር ይቀመጥልሽ ብላሽ 20,000 ሪያል እና 29 ግራም ወርቅ 2 አንገት 4 የጣት
አራት አራት የጣት 2 የአንገትና 1 የጆሮ እንደዛ ነው። ከዛ አንቺ ተያዝሽ። የተያዝሽው የት ነው? እዛው ስራ ቦታ ነው? እሷ እንዳትመለስ ያዘችሽ? ስራ ስወጣ ነው። ወደ ስራ ሲሄድ አሁን ገብቶሻል አባባሌ? ገብቶኛል በጣም። አሁን እኔ የምልሽ ሁለቱ ብሮቹን ግን የአንገቶቹ ኮምቢሌቱ አላነሳሽም። ብሮቹ ማለት ብር ንጹህ ብር ማለት ነው። የቀሚስ አላባሽ ማለት ነው። ሰዓትም አለ። አቦ ብዙ ነው አለኝ። እኔ መናገር እኮ ስለማይችም በተገባልኝ። የኢጃዛ ቤት አከራይ ነበረች? አይደለችም፣ አከራይ አይደለችም። ራሷ ሰራተኛ ናት። አከራይ አይደለችም፣ ሰራተኛ ናት። ግን እኔ ታዲያ አከራይዋ ዝም ትላለች እንደ ሻንጣሽን ይዛ ስትወጣ ከዛ ኢጃዛ ቤት? አከራይ እሷ እኮ እንደፈለጋት ነው። እቃውም ስታወጣ አልታየችም። ሴትዮዋ መዲና ጠይፍ የሚባል ሀገር መዲና ስትሄድላት ነው እሷ ብር ላውጣ ብላ ነው ሰዎቹን ይሄ ተከራዮቹን ትታቸው ወጣችው። እሺ ከሷ አንቺ በእጇ ከሰጠሻት ወርቅና ብር ውጪ ሌሎቹ ነገር ተደውሎብሽ ነበር መሰለኝ። አንዴ ሚውት አድርገሽ አብሪ። መዲና ተደውሎብሽ ነበር። አሁን እስቲ አብሪው ካልተስተካከለ ወተሽኪ በእጇ ከሰጠቻት ወርቅና ብር ውጪ ሌላውን ነገር ሌሎች የኢጃዛ ቤት የሚኖሩ ሴቶች ወስደውትስ ቢሆን በምን እርግጠኛ ሆነች እሷ ለመሆኑ? አዛን ይኸውልሽ እኔ አሁን ልንገርሽ፣ ወርቁን ነገርኩሽ እኮ የአንገት ወርቅ 2 አልኩሽ፣ ከነ ማጫወቻቸው ትላልቁ ማለት ነው። የጣቴ ደግሞ ከሱ ጋር የገዛሁት 2 አልኩሽ። እንደገና የቃል ኪዳን ደግሞ 1 አልኩሽ። የጆሮ ደግሞ 1 አልኩሽ። ያስሻለን። የብሮቹ ደግሞ እስከ ራሴ እስከ ፀጉሩ ማበጠሪያ ድረስ ብሩ የሸዋርያ ጭምር ነው የገዛሁት። ያ ሰዓት ደግሞ ብር ጌጣጌጥ ብር አይዋ ጌጣጌጡ ብር ከነ ማጫወቻው ወጥቶሻላ። ከነ ማጫወቻው ከነ አንገቴ ከነ ሸዋርያ። ሰዓት ደግሞ የሴትና የወንድ 2። እንደገና ደግሞ የወርቅ ቤቱ የሰጠኝ 1 ሰዓት አርቲፊሻኖቹ 2 4 እሷ ጋር 4 ሰዓቶች አሉ ማለት ነው። በቃ ሰዓት በይው ዞሮ አርቲፊሻን 2 ነው። አሁን ገባሽ? አሁን አስረዳውሽ። በቃ ልክ ነኝ። ይሄ ነው ያደረገችው። አሁን ይህንን ነገር በምን ዘዴ ነው የማገኘው? በምንድን ነው የማገኘው? በአላ እኔማ ኢትዮጵያ ሙኝ ለምኛታለሁ። እኔ ልሙትልሽ 5 ሳንቲም እያለቀስኩ ነው እሷ እንትን እንደ ብድር የወሰደችውን የላከችልኝ። የተቀረው የእሷ የአማና የተሰጣትና ቦታ አገኛለሁ ብላ በኢትዮጵያ 300,000 ብር ደግሞ ነግሬሻለሁ። 300,000 ብር በኢትዮጵያ ሄደዋል። ገብቶሻል? 300,000 ብር በኢትዮጵያ ሄደዋል እኮ። አሁን እኮ ይኸውልሽ እናትዬ በህግ ልክሰስ ብትይ ምንም አይነት ማስረጃ ስለሌለሽ በእጇ ስለሆነ የሰጠሻት ማስረጃው ይኸውልሽ አይን ባይ ያዩ አሉ። አሁን ብደውይና ብትጠይቃቸው ኢትዮጵያ ናቸው እንጂ ሴትዮ እሱ ለወሬ ነው እንጂ ለህግ አይሆንማ። ለወሬ ነው እንጂ ለህግ አይሆንም። እዚህም ያለችው አለች እናቴ መዲና አዳምጪኝ ልንገርሽ። ለወሬ ለሰው ወሬ እንጂ ለህግ አይሆንም። ለህግ ያስቀመጥሽው ዶክመንት ወደ ባንክ ከሆነ ያስገባሽበት ደረሰኝ ምናምን እንጂ ለመክሰስ ሰዎች ስላዩ እነዛን ሰዎች በገንዘብ ገዝተሻቸውስ ቢሆን ህግ በምን ያውቃል? እንዲመሰክሩልሽ ከዛ ትመልስልኝ አካፍላሉ እሱ ይምላሉ። እንደዛ ከሆነ ክሰሽ በቃ ይሆናል ካልሽ እንደዛ ይሆናል ካልሽ የት ልክሰስ? እኔ ያለሁት እኮ ዱባይ ነኝ። አሁን ገና ኢትዮጵያ ገብቼ ገና ለአሁን እንዳጋጣሚ ብታገኝልኝ ደግሞም ትምህርት ይሆናል። እስቲ ምናልባት ኧረ እኔ እሰጣለሁ ብላን ብትወጣ የሚለው ነው እኔ ደግሞ ያሰብኩት ማለት ነው። አይን ምስክር ባይዘወይ ለመፍረድ ብቁ አይደለም። እነሱ ቢመሰክሩም እሷ ከካደች እሷም ክዳ ከማለች በቂ አይደለም። የዶክመንት ማስረጃ ነው፣ ደረሰኝ ነው ለመፍረድ። ትክክለኛ ደረሰኝን ሰው መካድ አይችልም። ገባሽ? ስለዚህ አሁን ያንቺ ገንዘብሽን በካሽ
የገንዘቡ ደረሰኙ እኔ ጋ ሆነ ወርቁ እሷ ጋ ሆነ፣ ደረሰኙ እኔ ጋ ሆነ ወርቁ እሷ ጋ ሆነ። ለምሳሌ አሁን የወርቁን መክሰስ ትችላለሽ ፋቱራው ስላለሽ። አዎ የትንሹ ደግሞ ፋቱራውን ያው ከማለችም ያው ልትወስደዋለች ማለት ነው። የብሩ ደግሞ የገዛዋ ሴትዮ ዱባይ ናት እንትን ጅዳ ናት ትመሰክር ነበር። ግን እንዴት እንደምትመስቅልቅል እንዳረገችኝ አላዋይ ያመሳል። ግን ሌሎቹ ከአንቺ መማር ያለባቸው ብራቸውን ለማንም መስጠት እንደሌለባቸው ብር ባንክ ብቻ። ኦኬ ያው ፍቅር የምትባል ልጅ የአይን ምስክር ካላት ትችላለች እያለችሽ ነው። በአይን ምስክር በአይን ምስክር መክሰስ ትችላለች እያለች ነው አንዷ ኮመንት ላይ። ስለዚህ በአይን ምስክር ክሰሽ እና ፍርድ ቤት ምን እንደፈረደልሽ መተሽ ንገሪን፣ እኛም እንድንማርበት። ለአሁን አልደርስም ኢትዮጵያ ለመሄድ አሁናችን የት እንዳለች አላውቅም። አሁን ያለችው በገባሽ ሰዓት ከዱባይ ጨርሰሽ በገባሽ ሰዓት ስንት ጊዜ ሆነሽ ከዱባይ ከመጣሽ? አዲስ አይደለሁ እንደ የመጣሁት ቢጨንቀኝ አለክም ስትለኝ መስሪያ ሳጣ ቤቴን ፈርሶብኝ በቃ የማንኛው ልቻል ወላሂ እኔ ከም ስንት ዓመት ሙሉ እንዲያው ውክልና ለምን አትልኪም? እና ልጅሽ ስንት ዓመቱ ነው? ገና ነው አልደረሰም። ትልቅ 18 ዓመት የሞላው ልጅ የለሽም? ገና 2 ዓመት ይቀረዋል። እኔ ስጨርስ ነው የሚጨርሰው። 16 ዓመቱ ነው አሁን ልጅሽ? እኔ ስጨርስ ይጨርሳል። ኦኬ እኔ ከዚህ ስጨርሽ ስወጣ ይጨርሳል። ለምን መሰለሽ እኔ ለሱ አይደለም የቆጨኝ እኮ አንደኛ ቤቱ አላስደሰተኝም፣ ፈርሶ አገኘው። ሁለተኛ ደግሞ እሷ ደግሞ የት አባቷ ብላ ደግሞ መጨመሯ ይሄ ሁላ ነግሬያታለሁ። ወይት አባቷ ማለቷ ነው። በቃ ይሄ ነው የገረመኝ። ግን ለወደፊት እህቶቼ እንዳያለቅሱ ነው የምፈልገው። ለሌላ ምንም አይደለም። እኔ አላህም የኔ ነው ካለ ያመጣዋል። እኔ ካላለውም ትብላው ባህላ አገኛታለሁ። ገብቶሻል? እኔ ምንም ይህን ዓለም እኔ አልቅሼም ሰውም ወስዶብኝ አያውቅም። ከደህና ስራ ተበላሽቼ ከደህና ስራ ወጥቼ የመጣሁት ያልፍልኛል ብዬ ነው እንጂ ያ ረብ ማለት እና ይሄን ይመስላል እልሻለሁ። ምን ይሻላል እስኪ ንገሪኝ። ምንድን ነው የሚጣጣው? መዲና ምንድን ነው ጣጣ? በቃ ዘጋሁት። እንትን የሆነ እንትን ከፍታ ነበር ትጠራና ጥሮት ትጠራና ትጠይቃለህ። ስልኳ እንኳን የላትም። በምንድን ነው የምትጠራው? አይ ስልኳን ብሰጥሽ እኮ ለአንቺ ከሰራለሽ ስልኳን አጥፍታለች አሉ እኮ። እነዛም እኮ ይፈልጓታል። እነዛም እኮ እንደኔ ነው የሚጮት። የኔም የራሴ ስንት ቀን ከሮመዳን የወጣ ይኸው ሮመዳን አሁን ነበር እህቴ እንኳን የሞኝነቴ ማለት ነው አላህ ያውቃል። ይጂና ያልኳት አስገብታ እንደሆነ እስቲ ጠፋይ ትባላለች። እስቲ አስገብታ እንደሆነ ብለ ቡኳን ይዛ ብትሄድ ኧረ እንኳን ንገባ ምንም ነገር የለ የራስሽ ነው ያለው እንጂ የለም ማለት ነው። ተረጋጋ እልሻለሁ። እና ሳውዲም ያለው ትምህርት ይሆናል። ቲክቶክ አላት እንዴ? ሳይኖራት አይቀርም። እኔ አልገባሁባት። ምን ትሁን አላውቅም። ምን ስም እንዳላት አላውቅም። ጓደኞቿ ምናልባት ደውልና ጠይቃቸው። እነዛ የተበሉት ሰዎች ለምን ፎቶ አለጥፈው ቪዲዮ አይሰሩም? ፎቶ ሲለጠፍ ምናልባት ከወጣች ምንም አይነት መገኛ ከሌላት አንድ ጓደኛ የትላንትና እንኳን ያደረሰች በሪከርድ ስትልክልኝ ማነው መብረቅ ትበለኝ ማንን ለጥፏት ነበረ ብለው አሉ። ለሱ ሰጥተውት ነበረ አለች። ከተለጠፈችማ አለጠፈ እኮ መብረቅ የሚባል ሰው ቤት ገብተሽ ፈልጊያት እና መለጠፏን ካረጋገጥሽ በቃ ከተለጠፈች መጠየቅ አያስፈልግም። ለምን አንቺ ጋር እኮ የመጣሁት ለምን መሰለሽ? እነሱ የሄዱበት እኔ አላቅም ሰው
እኔ ደግሞ አንቺን አወቅኩኝ። ከፊትም ነው እኔ የማውቀው ስንትን ስትረጂ ስለማቅ ስንቶቹን ስለምታወጪ ስለማቅ አላህ ዋዬ ቢረዳኝ የሚለው ነው ጓጉቼ ወደ አንቺ የመጣሁት ማለት ነው። ገብቶሻል? ወንዶቹ ጋር ገብቼ አላውቅም። አሁንም የገባሁት አንቺ ጋር ነው። ወላሂ ስንት ቀን የሚመጣለው ሄዳለሁ። ታብታብ ትንሽ አረግና ሄዳለሁ፣ እተኛለሁ ያው ሰዓት ሲደርስ ማለት ነው። እና ለዛ ነው እንጂ እነሱ ጋር ገና ወንድ ፍለጋ ብዙ መዱዬ አንዴ ፎቶ ሚዲያ ላይ የወጣ ሰው ሌባ ተብሎ ገንዘብ አይመልስም። ለምን ወዲ አንዴ ሰምቷል። በቃ ለአላህ ስጪውና ታዩ። ውክልና መስጠት የምትችይ ከሆነ ውክልና መስጠት የምትችይ ለማለስ እህቴም ስራ ናት። ይኸውልሽ እህቴ ትሄድልኝ ነበረ። ገብቶሻል? አሁን ደሴ ድረስ እሷ ያለችው አዲስ አበባ ነው። እሷ ያለችው ደሴ ናት። አዲስ አበባ እንኳን ቢሆን አዲስ አበባ እንትን ትለው ነበረ፣ ትሰራ ነበረ ማለት ነው። ትከስልኝ ነበረ ወኪልና ሰጥቻት ማለት ነው። አሁን አዲስ አበባ ስለሆነች እንዴት ላድርገው የሚለው ገብቶሻል? ገብቶኛል እናቴ። እየሰማሽ ነው? አዎ እየሰማሽ ነው። አሁን እሷን ትከስልኝ ነበረ። ምን ላድርግ? ግራት ግብት ቢላይ ነው። ሌላ እህት አንድ እህት ብቻ ነው ያለሽ? ሌላ ወንድም እሷ ካልቻለች ሌላ ወንድም የለሽ? ወንድሞችም ስራ ናቸው። ወደ ናዝሪት በቃ ወደ ገጠሩ ናቸው ያለሽ። አዲስ አበባ ውስጥ ወደዛ ናቸው። እኔ ነኝ ወደዛ የተከተትኩት ማለት ነው። ትዳሬ ኦኬ እዛ ስለሆነ ነው። ገባሽ? ስለዚህ ምንም እህቶቼ ሰው ማመን ቀብሮ ነው። ወላሂ ላዚም የስሙን ፍርካሽ ወላ ማበደር ወላ ማስቀመጥ ይቅርባችሁ። እንደው የመጣ ሰው ይስረቃችሁ። በቃ ከሰረቃችሁ እኔም እኮ 3 ዓመት ሙሉ እኮ ቲክቶክ ላይ ማስተምረው እሱ ነው። አታበድሩ ሰው ጋር ብድር ሰምቼሽ ማለት ነው። ሰምቼ እኔን ጉድ አልሰማችም እያልኩ እኔ የምትሰጠኝ መስሎኝ ቲክቶክ ውስጥ እየሰማሁሽ ዝም። መጨረሻውን ይዛብን ጠፋች። ከሌናህል ብላ ስትለኝ እጭ እናንተ ልትፎትቱኝ ነው እኔን ብዬ በኋላ ታመገኙ የለም እኔ 2 ዓመት ተጨብጬ በጠብቃት 300,000 ብር አልሰጥም አለች። ላላ ሰጠዋት አለች። አንድ ጓደኛ ደግሞ እንደዚህ ያለች የበላቻት ማለት ነው። እና ይሄንን እቁብም ሆነ ምንም ሆነ ትምህርት ይሆናቸው እህቶቼ ለወደፊቱ በቃ خلاص እኔሙሽ ዘይባ እኔ በጣም ነው ለልጄ ምነው ትምህርት ጨርሶልኝ ልጄንም አስተምሬ የደረሰ ልጄ 10 ክፍል ደርሶ ቁጭ ማለት ራሱ እየተጨናነቀብኝ ነው። 10 እየደወለ አይዞ እያልኩ በሚሰጠኝ ብር እየደለልኩ ነው ያለሁት። አይዞክ ባር ዘፋለን ሸጠን ማራለ ችግር የለም እላለሁኝ እኔ እዚሁኝ ማለት ነው። እንደዚህ ያረገችን ግን ልጅ አላት ግን ልጅ አለኝ ትላለች። ውሸት የሚሆን እውነትም ያየነው ነገር የለም። እናት ውክልና የምትሰጪው ሰው ብታገኝና ብትከሻት ጥሩ ነበረ። ውክልና ወይ ተባቴ ላግኝ ወት ነው እዛ እኮ ወይ ከምቦርቻ ሆነ ሰው እዛ ነው ያለችኝ። ወይም ደብረ ብርሃን ያለ ሰው ቤተሰብ ያቀርብልኝ ነበረ በስሟ ስነግራቸው ማለት ነው። እኔም በምን እንዴት አባቴ ነው በቃ አንድ ጭንቅንቅ ሲለኝ ነው አንቺ ጋር ላራክፈው ብዬ ወላሂ ላዚም አሁን አንቺ ጋር ይስማልኝ ህዝብ አስሩ ያዘነልሽ ሰው እኮ አንድ ሰው ከፍ ያደርግሻል። ገብቶሻል? እኔ ግን አልሐምዱሊላህ ጉልበቴ ደህና ነው፣ እየሰራው ነው። ግን የፊቱ የሰራሽበት ጉልበትሽን መና ሲቀር ያናዳል። በጣም ነው የሚያበሳጨው። በጣም ወላሂ አላህ ላንቺ አላለውም፣ ላንቺ ካለው ይመለሳል። ሰው ቁጥሯ ይሞከርካሽ ማናይ ለምትባለው ላኪላት፣ ስልኬ ስላላት ሰጠኛልችሁ። ዋትስአፕ እንዲትረዋለን ከሰራ ካልሰራ ደግሞ እንግዲህ ያንቺ ስህተት ስለሆነ ከስህተትሽ ተምረሽ የሰው ልጅ በህይወት ካለ ሁሉ ነገር ይተካል። አሁንማ ትምህርት ነው። አሁን ኮርስ ወሰድኩ እኮ ክላስ ስልጠና ወሰድኩ። ዋናው በህይወት መኖሩ ስለሆነ እኔ ወጥቴ ነው እጁንም ተቆርጦ እግሩንም ተቆርጦ በካንሰር ጡቱንም ተቆርጦ ህይወት ይቀጥላል። ስለዚህ አንቺ ገንዘብ ነው ያጣሽው፣ የሰው ልጅ ህይወቱንም ያጣል። እኔ ትንሽ በሁለት አይነት ነው የተቀጣሁት ብዬ ነው። አንደኛ ቤት ፈረሰ፣ ሁለተኛ ደግሞ ይቺን አሁን ያኖርኳትን ቦታ አለ ብላ ደግሞ 3ቱን ወሰደች። እንደገና ደግሞ ይሄንን ላኪልኝ
ብዬ ደግሞ እስር ቤት እያለሁ ወላሂ ልልክልሽ ወላሂ ልልክ እኔ ወላሂ ግን መጫወቻ መሆኑ በሷ አየው። አንደኛ ትምህርት ተምረሽበታል፣ ሁለተኛ እንኳ ከሰራ እንሞክረዋለን። ላኪ ስልኳን ለማናይ እሺ፣ ከታች ማናይ ቶሎ አድርጊያትና በውስጥ እኔ ነኝ ብለሽ ጻፊላት እሺ። ሰራ ስልኳን ሞክሬ እነግርሻለሁ። ካልሰራ እንግዲህ ምንም ማድረግ አይቻልም። እንግዲህ ቤተሰብ ካለሽ አጎት ወይ ወንድም የሆነ ሰው ካለሽ ውክልና ሰጥተሽ በህግ ለመጠየቅ ሞክሪ። አይ ፎቶዋን እሷ በውስጥ ትላክልሽና ማለት ነው። እሱን እዩ እንዳጋጣሚ እንኳን በእንትን ብታገኝ እንዲህ ኦኬ ስትይ እንኳን ብታዩ ከዛ ከሳውዲ የሚመጣ ብታገኘው ምናልባት ብታዩ የሚለውን ሀሳቢ ገብቶሻል። እሺ እኮ ላኪ ስልኳን ላኪ በውስጥ ላኪ ስልኳን ለማናይ ከዛ እንሞክረዋለን። ዋትሳፕ ከሰራ እኔ ዋትሳፕ ብቻ ነው ያለኝ። ዋትሳፕ ከሰራ እንሞክረዋለን። እሺ ወሰቧ እንደገና ደግሞ እንትኑን ቲክቶኩንም ምናልባት ተጠቃሚ ሆነች አላህ ይርዳኝ። እሺ አላት ቲክቶክ አላት። እኔ ቁጥ አላውቀውም እንጂ አላት አልኩሽ። ታያለች። ካላወቅሽው ታዲያ እኔ በምን አገኛለሁ ቲክቶኳን? እናቴ ካላወቅሽው ቆይ የሚያውቁትን እዛ ቤት ያሉትን ልጠይቃቸው። ሁኔታ ጠይቀሽ አግኝሽ ለማናይ ላኪላት። እሺ ኦኬ ምንም አይደል። እሺ ሽክራን አፎን ማሪ ማናይ የሚለው በአማርኛ እሷ ፎሎ አድርጋ በውስጥ እኔ ነኝ ብላ ትጽፍልሻለች። ከዛ ለእሷ ላኪላት ቁጥሩን እና ዋትሳፕ ካላት እሞክረዋለሁ። ቮይስ አደርግላታለሁ። ዋትሳፕ እምቢ ካለ በቃ እንዳልሽው እንግዲህ ስልኳን ዘግታ ነው ከሳውዲ ሞታ ሊሆን ይችላል። ባይዘዊ ማለት ነው። ምንም አታመጡ። ብራችሁን ወዳችሁ ፈቅዳችሁ ሰው ጋር አደራ ታስቀምጣላችሁ፣ ታበድራላችሁ። ከዛ እኮ ምንም አታመጡ። በተለይ በካሽ ከሆነ የሰጣችሁት በብድር ራሱ ሰጣችሁ ማስረጃ ኖሯችሁ ደረሰኝ ኖሯችሁ ፍርድ ቤት ሲቀርቡ በስጦታ ነው የሰጣችኝ ሊሉ ይችላሉ። አይ እኔ ብድር ነው የሰጧት ስጦታ አይደለም ብትሉ ዛሬ ስለተጣላን ነው ብድር ነው ያለችው እንጂ በሰላሙ ሰዓት ስጦታ ነው የሰጠችኝ ይላሉ ፍርድ ቤት ቆመው። ከዛ እሺ ያበደርሽበትን ውል አምጪ ይልሻል ፍርድ ቤቱ። ስታበድሬት ያስፈረምሻትን ውል አምጪ፣ በዚህ ጊዜ የሚመለስ ምናምን ብለሽ ያስፈረምሻትን። ጓደኛ ስታበድሩ ውል አታስፈርሙ። በባንኳን ቢሆን ትራንስፈር ያደርጋችሁላት። እኔ 3 ዓመት ሙሉ ደከመኝ ስነግራችሁ። እንደ ጅል እያወጣችሁ ብራችሁን ታበድራላችሁ፣ አደራ ሰው ጋር ታስቀምጣላችሁ። ከዛ ያ ሰው ሲክዳችሁ አልቅሳችሁ ከመተው ውጭ ምንም አታመጡ። ብራችሁ ከእጃችሁ ከወጣ ቤት አንዴ ኬክ መቆን ፈልጋል። ጁዲት ቪዲዮን ተመልከቺ። ዛሬ ፖስት ያደረኩትን ቪዲዮ ተመልከቺ። ሰላም ብራችሁ ብቻ ከእጃችሁ እንዳይወጣ ተጠንቀቁ። ከወጣ ወጣ ነው። ኔትወርክ ነቀላት። ሌላ ምን ላይ ደረሰች? ኤምባሲ ምላሽ አልሰጠም። ኤምባሲ